ሜሲ በፕላስቲክ ዕቃ መያዣ በሰራው ትጥቅ ላይ ስሙን ጽፎና ለብሶ የታየውን አፍጋኒስታዊ ልጅ ሊያገኝ ነው ተባለ። የዓለማችን ኮከብ እግር ኳስ ተጫዋች ሊዮኔል ሜሲ በፕላስቲክ ዕቃ መያዣ በሰራው ትጥቅ ላይ ስሙን ጽፎና ለብሶ የታየውን አፍጋኒስታዊ ልጅ በአካል ሊያገኘው መሆኑ ተነግሯል። በልጅነታችን በርካቶቻችን በቴሌቪዥን መስኮት አይተን የወደድናቸውንና የምናደንቃቸውን የእግር ኳስ ተጫዋቾች ስም በቲሸርቶችና ሌሎች ልብሶች ላይ በስክሪፕቱ አድምቀን ፓርከር ያገኘን ደግሞ በፓርከር ጽፈን ኳስ ተጫውተናል። የ5 ዓመቱ ሙርታዛ አህመዲ በደቡባዊ አፍጋኒስታን የሚኖር ሲሆን የአርጀንቲና ብሔራዊ ቡድን ትጥቅ ቀለም የሚመስል የፕላስቲክ ዕቃ መያዣን በመጠቀምና ጀርባው ላይ የሜሲን ስም በመጻፍ ለብሶ ኳስ ሲጫወት የሚያሳይ ምስል ሰሞኑን በኢንተርኔት ተለቋል። ታዲያ ይህንን የተመለከተው ሊዮኔል ሜሲም ልጁን በአካል ማግኘት እንደሚፈልግ አስታውቋል ነው የተባለው። ለዚህም ይረዳው ዘንድ ሜሲ ከአፍጋኒስታን የእግር ኳስ ፌዴሬሽን ጋር እንደተነጋገረም የፌዴሬሽኑ ቃል አቀባይ ሰይድ አሊ ካሚዚ ተናግረዋል። በዚህ ዙሪያም የአፍጋኒስታን እግር ኳስ ፌዴሬሽን ከሜሲ የግል ኢሜይል እና ከባርሴሎና የእግር ኳስ ክለብ ኢሜይል መልእክት እንደደረሳቸው አስታውቀዋል። የአርጀንቲና ድረገጾች እንዳስነበቡት የሜሲ ስም የተጻፈበትን በዕቃ መያዣ ለብሶ በኢንተርኔት ታዋቂነትን ያተረፈው ሙርታዛ አህመዲና በእግር ኳሱ ዓለም ታዋቂው ሜሲ ሊገናኙ ነው ብለዋል። ሜሲ ከልጁ ጋር የሚገናኝበትን ቀን እንዲቆርጡም ለወላጆቹ መልእክት እንደደረሳቸው ተዘግቧል። ሕፃኑ ሙርታዛ አህመዲ አርአያው የሆነውን ሜሲን በአካል በማግኘት የረጅም ጊዜ ህልሙ ሊሳካለት ነውም ተብሏል። ሜሲ እንዲህ አይነቱን ተግባር ለመፈጸም በመነሳሳቱም አድናቆትን አትርፏል ሲል ዘገባውን ያደረሰን ፎክስ ስፖርት.com